ማርጮ አነስተኛ የፋይናንስ ተቋም በወላይታ ዞን ባሉ 6 ቅርንጫፎቹ ከ12000 በላይ ለሚሆኑ ደንበኞች የብድርና ቁጠባ አገልግሎት እየሰጠ ይገኛል። ከ600 በላይ ተቋማት ጋር በአጋር እየሰራ ያለው ተቋሙ በአነስተኛ ወለድ መጠን የብድር አገልግሎቱን በማቅረብ በርካቶችን ተጠቃሚ ማድረጉን ማርጮ አነስተኛ የፋይናንስ ተቋም ዋና ስራ አስፈጻሚ አቶ አበበ ሳይሬ ገለጹ። በማርጮ አነስተኛ የፋይናንስ ተቋማትን እንቅስቃሴ በተመለከተ በተለያዩ አካባቢዎች በመዘዋወር ትዝታ ታከለ ተጨማሪውን አሰናድታለች። የወላይታ ሕዝብ ከመሬቱ የከበረ ማዕድን ቆፍሮ በማውጣትና በማቅለጥ ሲጠቀም የነበረበት የመገበያያ ገንዘብ ስያሜን በመያዝ የሀገሩን ሰርዶ በሀገሩ በሬ እንዲሉ ከራስ በራስ ለራስ የተቋቋመውና ከ2 ዓመታት በፊት ወደ ስራ የገባው ማርጮ አነስተኛ የፋይናንስ ተቋም የዜጎችን ኢኮኖሚ በሚያሻሽሉ ዘርፎች የብድርና ቁጠባ አገልግሎት በመስጠት በርካቶችን ተደራሽ ማድረግ ችሏል። እኔ ከጀመሩ ጀምሮ አብሬያቸው ነው ያለሁት። በጣም አሪፍ ነው፣ ደስ ይላል። ብድርም ወስደንም ጨርሰናል። በዚህ ሰዓት ድጋሚ ሁለተኛ ብድር ለመውሰድ ዝግጅት ላይ ነን ያለነው። ቀን ሻይ ቡና ሰራለሁ፣ ማታ የሾርባ ስራ እንሰራለን። ወለዳቸውም ያው አሪፍ ስለሆነ ነው ከሌላውም አመዛዝነን አይተን ነው ለመውሰድ ፍላጎትም ያው እንዲጨምርልን ያደረገው። ያው መጀመሪያ የሰራው ያሉትን ለማጠናከር ለማስፋፋት ፈልጌ ከነሱ ጋር ስራ ጀምሬ አሁን አሪፍ እየሄደ ነው። መነሻ በ5 ከፍት ነበር የጀመርኩት። አሁን ከ12 በላይ አሉኝ። ወለዱ አሪፍ ነው። ከሌላ ቦታ እንትን ካልኩት አንፃር ፐርሰንቱ አሪፍ ነው። የማርጮ ይቀንሳል። ወደ ሌላ ቦታ ወደ 21 ወደ 22 ሚል ሰምቻለሁ። እዛ ወደ 16 ነው ማርጮ ላይ። እስከዚህ ድረስ እስካሁን በሱ ሳይሰርቼ ልጆቹን አስተምሬ ለራሴ ተጠቅሜ እስካሁን ደረጃ በዚህ ደረጃ ደርሻለሁ። አሁን እኔ ከነሱ 300,000 ብር ነው የወሰድኩት። የሚጠይቀውን እንትን አለው እሱን አሟልቼ አልተጎላሉም። በአነስተኛ የወለድ መጠን የብድር አገልግሎቱን በማቅረብ በዞኑ ከ12000 በላይ ደንበኞችን በማፍራት ከ600 በላይ ተቋማትን በአጋርነት ይዞ እየሰራም ይገኛል። ከጅምርም ጀምሮ ስንጠቀም እንደ ቤተሰብ መጥተው ይጠይቁናል። ማለት እኛ በራሳችን ተቀማጭ ስናስቀምጥ ራሱ ብድሩን ወስደን አይደለም ከመውሰዳችንም በፊት መጥተው ይጠይቁናል። ገንዘብ ከፍ አድርጎ ለኛ ለስራችን ቢያበድሩ ለወደፊቱ ቢዝነስ መጀመሪያ እየሰሩ ያሉ አዲስ መጀመር የሚፈልጉ ከሆነ ሰርቼ መመለስ እችላለሁ አቅሙ አለኝ የሚሉ ከሆነ ቢወስዱ አሪፍ ነው። ታማኝ ድርጅት ነው። የውስጥ ሰራተኞች በጣም ሰውን ያገለግላሉ፣ ይሰጣሉ። ሲየት ደግሞ ሰውን ያከብራሉ። አሁን እኔ ከዚህ ወደፊት እኔ በቃ ሌላ ጨምሬ ወስጄ እግዚአብሔር ካለ ይሄን ጨርሼ ሌላ ለመውሰድ አላማዬ አለ። ተቋሙ በኮር ባንኪንግ አገልግሎት ቅርንጫፎቹን ከማስተሳሰር አልፎ ከሌሎች ፋይናንስ ተቋማት ጋር በዲጂታል መንገድ እንዲቆራኝ አዳዲስ ስራዎች እየተጠናቀቁ ይገኛሉ። የቆጣቢ ደንበኛ ብዛት ወደ ከ1600 በላይ ደንበኛ አፍርቷል። እስካሁን ባለው ከብድር ደንበኛ ደግሞ ከ500 በላይ ደንበኛ አፍርቶ እስካሁን እየሰራ ነው። የንግድ ብድር አለ፣ የግል ብድር አለ፣ የብድር አይነቶች አሉና በዛ እስካሁን ያለው ከ600 በላይ ደንበኛ አፍርተን እየሰራ ነው። የብድር አይነቶች አሉ። በብድር አይነቶች ወለዱም የተለያየ ነው ያለው እና የአቅም የሌሉት መስራት አቅም ያላቸው ካፒታል እጥረት ያላቸው ሰዎች ከኛ ብድር ወስዶ ለመስራትም በጣም ጥረት እያደረጉ ስለሆነ ለነሱ በዝቅተኛ ወለድ ብድር እየሰጠን ያለ ነው። በብድር ደረጃ ወደ 918 የሚሆኑ የብድር ደንበኞች አሉን። በገንዘብ ደረጃ ተቋሙ እንደ ወልዲቲ ቅርንጫፍ ከተከፈተ ጀምሮ ወደ 52 ሚሊዮን አካባቢ አሰራጭተናል። ከዛ ገንዘብ ወደ 26 ሚሊዮን የሚሆነውን ሰብስበን ወደ 25 ሚሊዮን 200 ሺህ አካባቢ የሚሆን ውጪ ያለ ወይም ያልተሰበሰበ የሚባል አውትስታንዲንግ የሚባል አለንና ከቁጠባ ጋር ተያይዞ በተቋማትም በግለሰብ ደረጃም ሰፋ ያሉ ደንበኛ ወደ 4000 የቁጠባ ደንበኞች አሉን። ከነዚህ ደንበኞች ኤሌክትራዊ ቁጠባ የሚቆጥቡ አሉ፣ በየሳምንቱ የሚቆጥቡ አሉ፣ በየወሩ የሚቆጥቡ አሉ፣ ማህበራትና ተቋማት አሉ። ከደንበኞች የተነሱ ጥያቄዎችን በተመለከተ የማርጮ ማይክሮ ፋይናንስ ዋና ስራ አስፈጻሚ አቶ አበበ ሳይሬ የተቋሙን አሰራሮች ታሳቢ ባደረጉ ቀጣይ አቅጣጫዎች ላይ ተከታዩን ምላሽ ሰጥተዋል። ጣሪያ እድገት ከስራ እድገት ጋር አብሮ የሚሄድ ነገር፣ ከካፒታል እድገት ጋር አብሮ የሚሄድ ነገር፣ ይሄን ማሳደግ የምንችለው አሁንም ካፒታላችን ስናሳድግ
እንደ ማህበረሰባችን ፍላጎት ብድር ለመስጠት የተቆጣጣሪ አካል የብሔራዊ ባንክን መመሪያ ለማሟላት ይሄን እንቅስቃሴ ጀምረን እያለን መሀል ላይ አዲስ አዋጅ ማለትም ካፒታል ገበያ ባለስልጣን ላይ ነባር ሼሮች መመዝገብ አለባቸው የሚል ስለወጣ በዛ አዋጁ መሰረት ይሄ ምዝገባ ሂደት እስከሚያልቅ ድረስ ቆዩ የሚል ነገር ስለተላለፈ ማዛወሩንም መሸጡንም ለተወሰነ ጊዜ አቁመናል። ይሄ እንደተጠናቀቀ ቦርዱም ያስቀመጠው ነገር ምንድነው? ሞቢላይዝ ማድረግ አለብን። ህዝባችን አነሳስተን ብዙ ሼር ገበያ ላይ አቅርበን መሸጥ አለብን። ሰው መግዛት አለበት፣ ባለቤት መሆን አለበት። በዞኑ ካሉ ቅርንጫፎች ባረካ፣ ቦዲቲና በወላይታ ሶዶ ከተሞች ባደረግነው ቅኝት በርካቶች ከማርጯ ባገኙት የብድር አገልግሎት ህይወታቸውን ማሻሻል ችለዋል። የዛሬ 3 ዓመት ገደማ በ50 ሺህ ብር ካፒታል በ4 አባላት የተመሰረተው የዳሞታ ጋርመንት አሁን ላይ ከ60 ለሚበልጡ ዜጎች ቋሚ የስራ ዕድል ፈጥሯል። በማኒፋክቸሪንግ ዘርፍ ከግዙፍ ተቋማት ጋር ተወዳዳሪ የሆነ የመጣው ጋርመንቱ ጥራት ያላቸው ልብሶችን በአነስተኛ ዋጋ በማቅረብ ገበያውን እያረጋጋ መጥቷል ሲሉ የማህበሩ ስራ አስኪያጅ አቶ አምሳሉ አሰፋ ተናገሩ። አለማየሁ አልቶ ተጨማሪ አለው። የሰው ልጅ ሩጫው ለየዕለት ጉርሱ ነው። ከዛም አልፎ ጥሪት ያካበተ እንደሆነም ለነገ ህይወቱ መሰረት ይሆናል። በመደራጀት ህይወታቸውን ለመለወጥ የቆረጡ 4 ወጣቶች ሐሳብ ጠንሳሽነትና በመንግስት ድጋፍ በወላይታ ሶዶ ከተማ ከጥቂት ዓመታት በፊት ወደ ስራ የገባው ዳሞታ ጋርመንት ዛሬ ለብዙዎች የስራ ዕድል መፍጠር መቻሉን የጋርመንቱ ስራ አስኪያጅ አቶ አምሳሉ አሰፋ ይናገራሉ። አዋጪ ከዚህ በፊት ተሰርቶ የማያውቅ ለደቡብ ኢትዮጵያ ውስጥ የተለያየ ነገር ማስራት አለብን በሚል በማኑፋክቸሪንግ ዘርፍ ፕሮፖዛሉን አወርደን 2015 ናሴ ላይ ነበር እውቅና ያገኘን። ከዛ ማሽን የመግዛት እድል ፈጥረን ማሽን እስከ 400-500 ሺህ ብር ነው ስራ ይዘን የገባን። ከኛ ለ4 ሰው ነበር እቅድ የፈጠረን። አሁን እስከ 40-60 የሚያይል ሰራተኛ እድል ፈጥረናል። ዳሞታ ጋርመንት ዋናው እቅዱ ቀድሞ የነበረው ለራሱ በቃ ስራ አጥ ነበረ። ስራውን አመቻችቶ በራሱ ፈጥሮ ስራውን አገኘ። አሁን ለሌላውም ስራ እድል ፈጥሯል። ዛሬ ላይ ሙሉ ቱታ፣ የስፖርት ትጥቅና መሰል አልባሳትን በልዩ ዲዛይን የሚያመርተው ጋርመንቱ በሌላ አካባቢ ተሰርተው በውድ ዋጋ ለአካባቢው ገበያ የሚቀርቡ አልባሳትን በቅናሽ ዋጋ ለገበያ እያቀረበ እንደሚገኝ ተመላክቷል። ከተለያየ ምርቶች ስለሚለይ ምርቱን ለህዝብ ምንድነው በቅናሽ ማድረስ እንዳለብን ነው። በዛው ልክ እየሰራን ያለን አሁንም ለወደፊቱን ይሄ ማላያ ሌላ ቦታ 150፣ 200፣ 300፣ 400 የነበረው እኛ ጋር 130፣ 120 ብር ነው የሚሸጠው ለገበያ የምናስረክበው። በዛው ልክ ደግሞ ገበያውን ከኛ ተረክቦ የ5 ብርና የ10 ብር ደግሞ ለህዝብ ተደራሽ ያደርጋሉ። ትምህርታቸውን ጨርሰው የመንግስት ስራ ብቻ ከመጠባበቅ ይልቅ በግል መንቀሳቀስን የወደዱት እኚህ ወጣቶች ለ6 ወራት ብቻ የወሰዱት ስልጠና ዛሬ ላይ መተዳደሪያ ሆነላቸው። የ6 ወር እዚህ ስልጠናዎችን ልምምድ ወስደን እንደወሰድን ያው አቅማችን ታይቶ እዚህ ስራ ላይ መስራት አሁን ጀምረን ተቀጥረን በደሞዝ እየሰራን ነው። ያው በትምህርት ላይፍ እንደምታውቀው ምንም ያው የኪስ ገንዘብ የሚባል ነገር የለም። አሰራ ማትለፋ ትምህርትና ትምህርት ስለምትል ምንም አልነበረም። በዚህ ሙያ ከተሰማራሁኝ በኋላ ብዙ ነገር አግኝቻለሁ በህይወቴ። አሁን ያው ከራሴም አልፎ ያው ቤተሰቦችንም እየጠቀምኩኝ ራሴንም በተገቢ እንትን እየመራሁኝ ነው። የክልሉ መንግስትና የዞና አስተዳደሩ ድጋፍ ያልተለየው ማህበሩ በቀጣይ ወደ አምራች ኢንዱስትሪ ለመሸጋገር እየሰራ ይገኛል። መካከለኛ ነው ያለን። ከመካከለኛ ተሸጋግረን ኢንቨስትመንት ቦታ ወስደን ይሄንን ደግሞ ለአነስተኛና ለመካከለኛ ሽግግር አድርገን ለኢንቨስትመንት እንፈልጋለን።
የዳልቦ ከተማ በወረሃ ታህሳስ በሚከበረው ዓመታዊ ገብርኤል ብቻ ሳይሆን በጣዕሙ ልዩ በሆነው የወላይታ ጥሬ ስጋም በብዙዎች ዘንድ ትታወቃለች። እግር ጥሎት ወደ ከተማው ያመራ ማንም ሰው በዳልቦ ገበያ ስጋ ድሮ ቀረ ሳይል እንዳሻው በልቶና ጠጥቶ ይመለሳል። ወደ ዳልቦ ያቀናችው ባልደረባችን ነህሚያ ገነቱ በዚህ ጉዳይ የከተማ ነዋሪዎችና መንገደኞችን ሀሳብ አካታ እንደሚከተለው ታቀርባለች። የካወጦና መናገሻ ስፍራና ሌሎች ታሪካዊ መስህቦች መገኛ የሆነችው ደልቦ በወረሃ ታህሳስ በድምቀት በሚከበረው ዓመታዊ ገብርኤል ንግስም በእጅጉ ትታወቃለች። እግር ጥሎት ወደ ከተማዋ ያመራ ማንኛውም ሰው የጥሬ ስጋ አምሮቱን ሳይወጣ አይመለስም። በተለይም በየሳምንቱ ዕለተ ሐሙስ ሲደርስ የደልቦ ስጋ ትዝ የሚላቸው ብዙዎች አሉ። ወላይታ ሲባል ስጋቸው በጣም ቆንጆ እንደሆነ ይወርደፍቶችን ትክክለኛ ነገር ስለሚበሉ መኗቸው የሚመገቡት ነገር ከሚመገቡት ነገር የተነሳ ይመስለኛል ለዛ ቆንጆ ስጋ የሚገኝ ነው መስለኝ። ምናልባት ከሌሎች አካባቢዎች እንግዶች ወደዚህ የጥሬ ስጋ ወዳጆች እንግዲህ እየመጡ እንደሆነ ከአካባቢው ነዋሪም እየሰማን የምንገኘው ወደዚህ ጥሬ ስጋ ተፈልጎ ወላይታ ሶዶ ከተማ ላይም ቆንጆ ጥሬ ስጋ ቤቶች አሉ። ቆንጆ የስጋ አቅርቦትም አለ። በልዩነት ግን ወደ ደልቦ ሰዎች ሲመጡ ምናልባት ጥሬ ስጋው ምንድነው ልዩ የሚያደርገው የዚህ አካባቢ ጥሬ ስጋ ሚስጥሩ ምንድነው እንዲወደድ ያደረገው የሚለውን ደግሞ ከአካባቢው ማህበረሰብ እንሰማለን። ምናልባት ጥሬ ስጋው በጣም ተወዳጅ እንዲሆን ስጋው ሊጣፍጥ የቻለው ምንድነው ምክንያቱ? በቃ ስጋ እንግዲህ መቼም የደልቦ ስጋ ማለት በሮች አሉ፣ ምርጥ በሮች። እንደገና በሮም ደግሞ የሚበላው በቆሎ ጥሬ በቆሎ እንደገና አንዳንድ ነገሮች ያው እህል ነገር ይበላሉ። ለዛ ነው ስጋው የሚጣፍጠው። አዎ ለዛ ነው ስጋ የሚጣፍጠው። ስለዚህ በጣም የሚያጣፍጠው ነገር በበቆሎ ብቻ በቃ በሬዎቹ በደንብ ይደለባሉ። አዎ ይደለባሉ። በጣም ምርጥ በሬዎች ተመርምሮ ስለሚታረዱ እና ከአንዴ ሁለቴ መቶ ሰው ስለበላ ስላየ ከሌላ ቦታ ሌላ ቦታ ይስባል። ስለ ደልቦ ጥሬ ስጋ የሰማ ሰው ረጅም ርቀትን ተጉዞ ወደ ስፍራው ያቀናል። በጥንት አባቶቻችን ጊዜ የነበረው ባህላዊ የጥሬ ስጋ አቀራረብ ቀልብን ይሰርቃል፣ እዚሁ በቀረው ያሰኛል። ይሄ ስጋ በቃ በቲክቶክ ላይ አንደኛ የወላይታ ስጋ መላው ኢትዮጵያ ይታወቀ ነገር ነው። በቃ እኛው ወላይታ እዛ አዲስ አበባ ሲኖር በቃ ወላይታ የስጋ አገር ስል በጣም በቃ የሆነ የሚሰማ ስሜት አለ። ከዛ በቃ ብዙ ጊዜ በቲክቶክ እንከታተላለን። ከዛ ዛሬ ትላንት መጣውና ጓደኞች ጋር ዛሬ እስቲ እንብላ ለቤት ለልጆችም እንውሰድ ብሎ ከአዲስ አበባ ከሐዋሳ ከሻሽመኔ ይመጣል። እንኳን እዚህ ወላይታ ሰው ብቻ ቀርተው ወላይታ ሶዶ ብቻ አይደለም የሚመጣው ከሌላ ቦታም ይመጣል። የደልቦ ጥሬ ስጋ በጣዕሙ የተለየ አቀራረቡ የሚማርክ ከመሆኑም በላይ ዋጋውም ተመጣጣኝ መሆኑ ደግሞ ተመራጭና ተወዳጅ ያደርገዋል። እና ስጋቸው በጣም ደስ የሚል ነው። በጣም አሪፍ ስጋ ነው ያላቸው። ዋጋቸውም በጣም ተመጣጣኝ ነው እና ስጋቸው በጣም ምርጥ ነው፣ አሪፍ ነው። ከሌላ ከተማ እርካሽ ስለሆነ ስለሚቀንስ ለምንድን ነው የሚቀንሰው የሚባለው? ምክንያቱም ከዚህ ምርጥ በሬ ተገዝቶ ከዚህ ነው በብዛት እዚህ ምርቱ እዚህ ስለሆነ የለም ከዚህ የውስጥ አቅምን እየገነቡ ነው። ለዛ ነው የሚረክሰው። ከዚህ ገዝቶ ከዚህ ስለሚያርዱ እና ተመርምሮ ስለሚታረድ ምክንያቱም የሚታረደው በሬ ማታ ታይቶ ተመርምሮ ስለሚያድር እና እንደገና ደግሞ አራጆች ራሳቸው የሚለብሱትም ቢሆን ንጽህናው የተጠበቀ ስለሆነ ወደ ወላይታ የመጣ ሰው ደልቦን ሳይረግጥ ልዩ የስጋ ግብይቷን በአይኑ ሳያይ ቢመለስ ጉዞ ጎዶሎ ነው። ደልቦ ዛሬም ታሪኳን እያደሰች የምትኖር የኩራት ከተማ ናት።